እኛ ግን የተሰቀለውን ክርስቶስን እንሰብካለን። እኛ ግን በድል ያረገውን ኢየሱስን እንሰብካለን። ክብር ለእግዚአብሔር ለአምላካችን። አብዛኞቻችሁ ታውቁኛላችሁ፣ አንዳንዶቻችሁ ስሜን ካልሆነ በቀር በማየት ታውቁኛላችሁ። ስመላለም እባላለሁ። በጌታ ወንድማችሁ ነኝ። ዛሬ እግዚአብሔር ከወደደ እግዚአብሔር ጊዜ ከሰጠን እድል ከሰጠን በኤፌሶን መልእክት ምዕራፍ 3 ከቁጥር 14 ያለውን ክፍል መንባብ መሰረት አድርገን የእግዚአብሔርን ቃል እንከፋፈላለን። ክብር ለእግዚአብሔር ይሁን። ቁጥር 14 ላይ ያለውን ክፍል ኃይለ ቃሉን ላንበውና ሐሳቦችን እናያለን። ቃሉ እንዲህ ይላል። ስለዚህ ምክንያት በሰማይ እና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ ይላል እግዚአብሔር ቃል። እስከ መጨረሻ ያሉትን ሐሳቦች ነው የምናየው። ግን በዋናነት እንደመነሻ ሐሳብ እንደርስ ያስኩት ጳውሎስ ምን ይላል? በአብ ፊት ምን እላለሁ? እንበረከካለሁ። ክብር ለእግዚአብሔር ይሁን። ወደ ዋና መልእክቴ ሐሳቤ ከመሄድ በፊት ስለ ኤፌሶን መልእክት አንዳንድ ነገሮችን ማለት እፈልጋለሁ። ምክንያቱም በደንብ ሐሳቡ ጳውሎስ የሚንበረከክበት ዋና ጉዳይ ዋና ሐሳብ እንዲገባን ከተፈለገ የኤፌሶንን መልእክት ሐሳብ አጠቃላይ ጥቅል ሐሳቡን መረዳት በጣም መሰረታዊ ነገር ነው ማለት ነው። እግዚአብሔር ለቅዱሳን፣ እግዚአብሔር ለአማኞች፣ እግዚአብሔር ለክርስቲያኖች የሆነውን መሆን ነው ኤፌሶን መልእክት የሚተርክልን ማለት ነው። እና በዚህ ትረካ ውስጥ በጣም የሚገራርሙ ዋና ሐሳቦች አሉ። አንዱ ሰዎች በክርስቶስ ባላቸው ህብረት እንዴት ያለ አንድነት እንዳላቸው ከክርስቶስ ጋር ያላቸውን ህብረት ምን የሚል መጽሐፍ ነው ማለት አማኞች ቅዱሳንና ክርስቶስ ቤተክርስቲያንና ክርስቶስ ያላቸውን ህብረት አንዱ ይተርካል ማለት ነው ኤፌሶን መጽሐፍ ማለት ነው። ሌላው ይሄ በክርስቶስ የተደረገልንን ስራ አይደለም መዳን ነፃነት ከወጣን በኋላ ደግሞ እንደገና በመንፈስ ቅዱስ ያደንነታችን ልጅነታችን የእግዚአብሔር መንግስት ወራሽነታችን በመንፈስ ቅዱስ እንደታተመ እንደተረጋገጠ ደግሞ ምን ይልናል? ይተርክልናል። እግዚአብሔር ነፃ ከወጣ በኋላ እግዚአብሔር ከድቅድቅ ጨለማ ነፃ ከወጣ በኋላ ልጆች ካደረገን በኋላ አይደለ በክርስቶስ ስራ ወደዛ ወደ መንግስቱ ካፈለሰን በኋላ እንዲሁ አይደለም የተሆነ ማለት ነው። የሆነ ማረጋገጫ ምን ብሏል? በቃ ካሁን በኋላ ማንም ላይወስዳቸው ማንም ገንዘብ ላያደርጋቸው ካሁን በኋላ የማን ናቸው? የኔ ናቸው ብሎ በመንፈስ ቅዱስ ምን ብሏል? አትሟል ይለናል ኤፌሶን መልእክት ማለት ነው። እና በጣም በሚያስደንቅ ሁኔታ የኤፌሶን መልእክት በክርስቶስ በኩል የተገለጠውን የእግዚአብሔር ጸጋ እጅግ በማድነቅ በሚናገርበት ጊዜ ጥልቀት ያለውን አገላለጥ ምን ይላል? ያቀርባል። ማለት አማኞች እግዚአብሔር ስለሰጣቸው ተስፋ ለአማኞች እግዚአብሔር ስለሆነው መሆን ማለት ነው። ያንን ነገር የሚያብራራ ምንድነው መልእክት ነው ማለት ነው። በጣም በራሳችን እዚህ ያልደረስንም ቅድም በጸሎት ላይ እንደተነገረው አይደለ? በራሳችን እንዲህ አልሆንም። ይሄ በጣም ነፍሳችን የምትናፍቀው ታውቃላችሁ። ጽድቅ በየትኛውም የእውነት ተቋም በጣም ተወዳጅ ነው አይደል? መጽደቅ፣ በፈጣሪ ዘንድ ተቀባይነትን ማግኘት ይሄ በቃ ምንድነው? ይሄ ጨለማ የሚባለው ነገር፣ ክፋት የሚባለው ነገር፣ አመጽ የሚባለው ነገር የትኛውም የእምነት ተቋም አይፈልገውም አይደለ? ግን በጣም በሚያሳዝን ሁኔታ ከዛ ነፃ መውጣት የሚችሉበት ኃይልና አቅም ግን ምን የለም። እና የዚህ ነፃነት ቁልፍ ጉዳይ ምንድነው ካላችሁ ኢየሱስ ነው። የኤፌሶን መልእክት ምዕራፍ 2 ላይ የሚነግረን እሱን ነው። ማንም ፍጥረት በራሱ ምን መስራት አይችልም፣ መልካም ነገር ማድረግ አይችልም። ያ የሚናፍቀውን ጽድቅ፣ ያ የሚወደውን ጽድቅ፣ ያ ነፍሱ የምትፈልገውን ጽድቅ ምን ማድረግ አይችልም፣ ማምጣት አይችልም ብሎ ይተርክልናል። ወደዚህ ወደ ምዕራፍ 3 ስንመጣ
በጣም በሚያስደንቅ ሁኔታ ጳውሎስ ከዛ ከምዕራፍ 2 ይነሳና ያ ነገር ለኤፌሶን ቅዱሳን ምን እንዳይልባቸው እንዳይቀልባቸው፣ ቀላል አይደለም። ጽድቅ በእግዚአብሔር ፊት ቅቡልነት ማግኘት፣ መልካም ነገር ማድረግ፣ እግዚአብሔርን ማስደሰት፣ እግዚአብሔር በቃ የሚያሸተው ህይወት መኖር በጣም ቀላል አይደለም። ታውቃላችሁ፣ የኤፌሶን ቤተክርስቲያን አሕዛቦች ናቸው። የአሕዛብ ቤተክርስቲያን ናት እና ምዕራፍ 1 እና ምዕራፍ 2 አስደናቂ የእግዚአብሔር ፍቅር፣ አስደናቂ የእግዚአብሔር ክብር፣ አስደናቂ በሚያስደንቅ ሁኔታ ያ የጎበኛቸው ጌታ እንዳይደበዝዝ ትልቅ በቃ እርምጃ ይወስዳል ሐዋርያው ጳውሎስ። እና ያ እርምጃው በጣም አስገራሚ ነው ወገኖች ሆይ። እሱ ምንድነው? መንበርከክ ነው። እግዚአብሔር ይመስገን። ጳውሎስ ቁጥር 1 ላይ መንበረከካለሁ ይላል፣ 14 ላይ መንበረከካለሁ ይላል። አይታችኋል። ምዕራፍ 1 ላይ እንደዚህ ተመርጣችኋል፣ እንደዚህ ተወስናችኋል። በቃ የመለኮት የዘላለም ሐሳብ ነው፣ የዘላለም ውሳኔ ነው። ይሄንን ውሳኔ ደግሞ ያጸደቀው በክርስቶስ ደም ነው። ማስተሰሪያ አድርጎ ይሄንን ምን አድርጓል? እግዚአብሔር ገልጧል በሕይወታችሁ። እና ታዲያ ይሄ ነገር እንዲፈዝ ጳውሎስ አልፈለገም። ይሄ ነገር እንደ ቀላል እንዲያዩት፣ እንደ ቀላል እንዲረዱት አልፈለግም ጳውሎስ። አሁን ለዚህ ሁኔታ ለዚህ በክርስቶስ ኢየሱስ በኩል ስለተደረጋላቸው ነገር፣ ስለዛ ጽድቅ፣ ስለዛ በእግዚአብሔር ፊት ተቀባይነት ማግኘት፣ በእግዚአብሔር ፊት መሆን፣ የእግዚአብሔር ልጅ መሆን፣ በእግዚአብሔር መንግስት ለዘላለም መኖር የሚባለው ጉዳይ ከምዕራፍ 3 ያለውን ሐሳብ ስንረዳ ጳውሎስ የተንበረከከበትን ቁልፍ ሐሳብ ስናስብ፣ ሐሳቦችን ስናነሳ በጣም የደበዘዘባቸው ይመስላል። በነገራችን ላይ መንበርከክ ቀላል አይደለም። ሰው ዝም ብሎ አይንበረከክም። ያ ሰው የተንበረከከበት ጉዳይ በጣም ትልቅ ነው ማለት ነው። ዋጋው ከፍ ያለ ነው ማለት ነው። ክብር ለስሙ ይሁን። እንደው በትህትናም ይሁን በጉልበትም ይሁን መንበርከክ ምን አለው ማለት ነው? በጣም ትልቅ ዋጋ አለው። ዋጋው ከፍ ያለ ነው። እኔ በእርግጥ ስለ ጦር እንትን አላውቅም፣ ግን ያው የመረጃ ዘመን ስለሆነ ያለው አይደል፣ ሰው ህይወቱን ለማትረፍ ምን ያደርጋል? እጁን ያነሳል፣ ይንበረከካል። በቃ እኔ አሁን ምን ብያለሁ? ተሸንፌያለሁ። ከማን ስር ነኝ? በቃ ከእናንተ በታች ነኝ። በቃ የኔ ሐሳብ ከእናንተ ሐሳብ ምንድነው? በታች ነው። የኔ አቅም የኔ ጉልበት ከእናንተ ጉልበት ምንድነው? በታች ነው። ይረታል ማለት ነው። እና ጳውሎስ ለነኚህ ቅዱሳን የተንበረከከበት ጉዳይ ቀላል አይደለም። ዋጋው ከፍ ያለ ነው። አሜን። እንመጣለን። ለምን እንደተበረከከ በግልጽ ያስረዳል ጳውሎስ ማለት ነው። በመጀመሪያ ደረጃ ጳውሎስ ከአብ ፊት እንበረከካለሁ ይልና አንደኛ የሚንበረከክበትን ትልቅ ዋጋ በግልጽ ያስቀምጥላቸዋል። እሱ ምንድነው ካላችሁኝ፣ በመንፈሱ በውስጥ ሰውነታችሁ በኃይል ምን እንድትሉ ነው ይላል። ክብር ለእግዚአብሔር ለአምላካችን ይሁን። ይኸውላችሁ ሰዎች ውስጣዊ መንፈሳዊ ነገራቸው እንዲጠነክር እንዲያድግ ግልጥ ሆኖ የዘላለም የእግዚአብሔር ሐሳብና አሰራር የልቡ አጀንዳ እንዲረዱ ከተፈለገ ወገኖች የነገረ መለኮት ፍልስፍና አይደለም የሚያስፈልጋቸው። ክብር ለስሙ ይሁን። የሚያስፈልገው ምንድነው ማለት ነው? መንበርከክ። ስለ ውስጠኛ ሰውነት ጳውሎስ ሲያወራ የሆነ ስለ ሳምባ እዚህ ውስጠኛ ሰውነት ክፍላችን ስላለው ጉዳይ አይደለም የሚያወራው ማለት ነው። መንፈሳዊ ቋንቋ ነው ጳውሎስ እየተናገረ ያለው። ስለዚህ ምናችሁ ውስጠኛው መንፈሳዊ ነገራችሁ ምን እንዲል ይላል? እንዲጠነክር።
ጌታ ይርዳን። አሜን። ይሄ በአእምሮ በእውቀት መንፈሳዊ ኑሮ መኖር አንችልም ወገኖች፣ ወይም መንፈሳዊ ህይወታችን አይጠነክርም። ይሄ ውጫዊ በሆነ ምልልስ በአእምሮ በሆነ መረዳት መንፈሳዊ ነገራችን ምን አይልም፣ አይጠነክርም። ውስጠኛው መንፈሳዊ አካላችን መንፈሳዊ ነገራችን ምን ማለት አለበት? መጠንከር አለበት። ወገኖች ሆይ ይሄ ጥንካሬ ይሄ መንፈሳዊ ጥንካሬ ምንድነው በህይወታችን የሚያመጣው ካላችሁ፣ ያ ምዕራፍ 1 የተዘረዘሩት በረከቶችን ሁሉ ጊዜ ምን ይላል? ይቆጥራል። እግዚአብሔር ይመስገን አይደለ? የሆነ ደፋ ቀና የለም። እኔ እኮ አስቀድሜ ምን ብያለሁ? ተወስኛለሁ። እኔ እኮ በመንፈስ ቅዱስ ደህንነቴ ምን ብሏል? ተረጋግጧል። በጣም ለቤተ ክርስቲያን ትልቁ አደጋ ትልቁ ችግር ይሄ ምዕራፍ 1 ላይ የተጠቀሱት ምዕራፍ 2 ላይ በመንፈስ ቅዱስ ተረጋግጧል የሚለው መለኮታዊ ሐሳብና ምክር ምን ካለ ነው ሰው በቃ እሱን ከሳተው ነው በጣም አደገኛ ማለት ነው። መንፈስ ቅዱስ ስለብዙ ድካማችን ምን የሚል ነው? የሚያግዝ ነው፣ የሚራራ ነው፣ የሚቃትት ነው፣ የሚረዳ ነው፣ የሚያጸና ነው፣ የሚያቆም ነው፣ የሚያረጋግጥ ነው። ታውቃላችሁ አዲስ ፍጥረት ስንሆን ዳግም ስንወለድ ክርስቲያን ስንሆን ኢየሱስ እኮ ስለኔ ኃጢአት መከራ ተቀብሏል። በዛ በተቀበለው መከራ እኮ የአብ ቁጣ እኔ ኃጢአት ላይ በርዷል እኮ። አሁን እኮ የእግዚአብሔር ልጅ ነኝ በእግዚአብሔር መንግስት ውስጥ ነው ያለሁት የሚለውን ካረጋገጥን በኋላ የሆነ የመላእክት ምናምን ክንፍ እዚህ አልተገጠመም ማለት ብዙ ቻሌንጆች አሉ። በእያንዳንዱ በየጊዜው በየቀኑ ብዙ የሚያታግሉን ጉዳዮች አሉ። ይኸውላችሁ መያዣ የተሰጠን የእግዚአብሔር መንፈስ ከነኚህ ጉዳዮች ነፃ ለማውጣት ነው። ክብር ለስሙ ነው። አያችሁ ታዲያ ይሄ መንፈሳዊ ጥንካሬ ይሄንን ሁሉ በመንፈስ ቅዱስ በኩል በህይወታችን እግዚአብሔር የገለጠው ወልድ የላከበትን ዋና ያንን ማረጋገጫ ምን ይልናል ማለት ነው። በቃ ሁሉ ጊዜ አይኔ እኮ ነፃ ወጥቻለሁ እንጠነክራለን ወገኖች ሆይ። ታዲያ ጳውሎስ ለምንድን ነው የምትንበረከከው ስትሉት፣ አይ እነኚህ ሰዎች ውስጣዊ አምልኮ ይሄዳሉ፣ ፕሮግራም አለ፣ ስርዓት አለ፣ ምንም መንፈሳዊ ቋንቋም አለ። ግን ሪል ሆነ ከእግዚአብሔር ጋር መገናኘት የሚባለው ጉዳይ ወገኖች ወይ በጣም መንፈሳዊ ነገር ይሄ አሁን በሚዲያ ከምናየው ይሄ ፊዚካል ከሆነው ምንድነው ውጭ ነው። ይሄ እንዲጠነክር ጳውሎስ ምን ይላል? ይንበረከካል። አይገርም? እግዚአብሔር ይመስገን። ታዲያ ለዚህ መንፈሳዊ ጥንካሬ ምንድነው የወሰደው እርምጃ ጳውሎስ ካላችሁ፣ ሰብስቦ የሚገራርም የደቀ መዝሙር ትምህርት መስጠት ብቻ አይደለም። የሚገርም መንፈሳዊ ትምህርት መስጠት ብቻ አይደለም። ምን መወሰን ነበረበት? መንበርከክ ነበረበት። ጉዳዩ ማለት ነው። አሁን ጳውሎስ ውሳኔ ይሄ ጉዳይ ከኛ ድርሻ፣ ከኛ ሁኔታ፣ ከኛ አቅም ምንድን ነው በላይ ነው። ስለዚህ ከኛ በላይ ለሆነው፣ ከኛ አቅም በላይ ለሆነው፣ ከኛ ሁኔታ በላይ ለሆነው በእግዚአብሔር ፊት ምን ማለት አለበት? ጳውሎስ መንበርከክ አለበት። አንዱ ውስጠኛው ሰውነታችሁ ምን እንዲነው ነው የሚላችሁ? እንዲጠነክር ነው መንበረከከው ይላችኋል። ሁለተኛ ክርስቶስ በልባችሁ ምን እንዲል ነው? በእምነት ምን እንዲል? ክብር ለስሙ ይሁን። ወገኖች ሆይ ዝም ብላችሁ ሳሉት። መጽሐፍ ቅዱስ በሌላ ክፍል ሲናገር መዝገቡ ባለበት በዛ ልቡ ምን አለ ይላል። ገብቷችኋል አይደለ? አይሁላችሁ ሁልጊዜ በህይወታችን ሁልጊዜ በእያንዳንዱ ነገራችን የመጀመሪያው ወደ ድርጊት ከመሄዳችን በፊት ነገሮች ምን ላይ ነው የሚፈጠሩት? ልባችን ላይ ማለት ነው። እና ጳውሎስ በተለይ በዛን ዘመን
በእነኚህ ቅዱሳን ሁኔታ ወገኖች ሆይ ክርስቶስ በልባቸው ከሌለ፣ ክርስቶስ በልባቸው ካልተቀመጠ፣ ታውቃላችሁ በቤተ ክርስቲያን ታሪክ ግብረ ሐዋርያትን ስናጠና ቅዱሳን የነበረባቸው ችግር አይደለ? አስቡ ምን አይነት አቅም ሊኖራቸው እንደሚችል ክርስቶስ ልባቸው ካልኖረ አይደለ? ግብረ ሐዋርያትን ስናጠና እኮ ዜግነት እኮ የላቸውማ። እንደኛ እንደዚህ ፍቃድ ተሰጥቷቸው አይ ይሰብሰቡ በጋራ መንፈሳዊ ጉዳያቸውን ያከናውኑ ተብሎ ፍቃድ መሰጠት አይደለም። ይኸውላችሁ ዜግነት የሚባል ነገር የላቸውም። ብዙ ማህበራዊ ጉዳዮች ምን ማድረግ አይችሉም። እነዚህ ቅዱሳን የኤፌሶን ቅዱሳን ማግኘት አይችሉም። ሌላው ራሱ የኤፌሶን ከተማ የኤፌሶን ቤተክርስቲያን ያለችበት ራሱ ይሄ ከንግድ ጋር ተያይዞ ከማህበራዊ ጉዳይ ጋር ተያይዞ ከስልጣኔ ጋር ተያይዞ ብዙ ችግሮች አሉ። ምንን ቸል እንዲሉ የሚያደርጋቸው ምዕራፍ 1 ላይ እግዚአብሔር በሚገራረም ቋንቋ የገለጣቸው ለቅዱሳን የሰጣቸው ለቤተክርስቲያን የሰጣቸው ለአማኞች የሰጣቸው ያ ተስፋ ያንን እንዳይረዱ የሚያደርግ በጣም በዙሪያቸው በርካታ ጉዳይ ምን አለ። ክርስቶስ በልባቸው ከሌለ ወገኖች ሆይ ያ አስቀድሞ ስለነሱ የተወሰነው በመንፈስ ቅዱስ በኩል የተረጋገጠውን ነገር ምን ማለት አይችሉም፣ መረዳት አይችሉም። እና በሁለተኛ ደረጃ ክርስቶስ ምን ሊሆን ይገባል ይላቸዋል? በልባችሁ ሊኖር ይገባል። ወገኖች ሆይ የኢየሱስ በኤፌሶን ቅዱሳን ልብ መኖር በርካታ ጉዳዮቻቸው ይጠበቃሉ። ክብር ለስሙ። እጅግ በጣም በርካታ ጉዳዮቻቸው የኢየሱስ ፍቅር ሁሉ ጊዜ ምንድነው የሚሆነው? ልባቸው ላይ ሲሆን ትኩስ ነው የሚሆነው። ክብር ለስሙ። ይሄ በክርስቶስ በኩል የሚመጣባቸው መከራ፣ በክርስቶስ በኩል የሚመጣባቸው ስደት እሱ ምን ይሆናል? ምክንያቱም ይኸውላችሁ ክርስቶስ በልባቸው እንዲሆን ሲባል ምንድነው ያ ምድር ላይ ክርስቶስ የሆነው መሆን በሙሉ ማለት ነው የሚያስቡት ማለት ነው። ሐሳብ ይገቷቸዋል። ጳውሎስ እንደዛ ሲጸልይ ልባቸው ውስጥ ክርስቶስ አለ ማለት ያ ክርስቶስ የሆነው መሆን በእነሱ ሕይወት ምን አለ ማለት ነው። እግዚአብሔር ይመስገን አለ ማለት ነው። ሌላው በሶስተኛ ደረጃ ከመታወቅ የሚያልፈውን የክርስቶስን ፍቃድ ምን እንዲሉ እንዲረዱ ያ የክርስቶስ ፍቃድ ለኤፌሶን ቤተክርስቲያን ምንድን ነው? ምን አይነት ህይወት እንዲኖራቸው ነው የሚፈልግ ጌታ? ኢየሱስ ምንድን ነው ያላቸው? ምን ተስፋ ነው የሰጣቸው? አሁን ጳውሎስ ይሄንን መረዳት ቅድም እንዳልኳችሁ ለነኚህ ሰዎች በእውቀት በኩል ምን ማለት አይችልም፣ መጨመር አይችልም። ሲጀመር ቃሉ ከመታወቅ ምን ያለው ነው የሚለው። ክብር ለስሙ ይሁን። ያ ከመታወቅ የሚያልፈውን ጌታ ማወቅ የምንችልበትን አቅም የሰጠ መንፈስ ቅዱስ ነው። አሜን። እና ጳውሎስ የሚጸልየው ይሄ እንዲሆን ነው ማለት ነው። አሁን በልባቸው እንዲቀመጥ የተፈለገው ኢየሱስ ከምን ያለፈ ነው? ከመታወቅ ያለፈ ነው። ታዲያ ይሄን መረዳት ደግሞ በእነኚህ ቅዱሳን ሕይወት በሙላት እንዲገለጥ ካስፈለገ ምንድነው መፍትሄው ነው? ምንድነው እርምጃው? የጳውሎስ እርምጃ ምንድነው? የጳውሎስ መፍትሄ ምንድነው ስትሉ መንበርከክ ነው። ቁልፍ የሚንበረከክበት ጉዳይ ኢየሱስ በልባቸው ምን እንዲል ነው? እንዲኖር ነው። ቁልፍ የሚንበረከክበት ጳውሎስ ጉዳይ ምንድነው ስንል ከመታወቅ ያለፈውን የክርስቶስን ምንድን ኢየሱስ መስቀል ላይ ሲሞት የኢየሱስ ፍቅር ብዙ ሰዎችን ሰብስቦ ሲመግብ የኢየሱስ ፍቅር በጣም በበሽታ የተጠቁትን ሲፈውስ ብቻ አይደለም። ይሄ የታወቀው ነው። ክብር ለስሙ ይሁን። ወገኖች ወይ ያልታወቀው
በድንግዝግዝ የተረዳ ነው የኢየሱስ ፍቅር አለ። ይሄ መረዳት ይሆንልን። ጳውሎስ የሚንበረከክበት በሶስተኛ ቁልፍ ጉዳይ ምንድነው ካላችሁ ይሄንን ከመታወቅ ያለፈው መስቀሉ ላይ በቃ ያዩት የተረዱት ምድር ላይ በምልልሱ ያደረገው መልካምነት በጎነት እሱ ብቻ አይደለም። ከዚህ ያለፈውን የክርስቶስን ፍቅር መረዳት ምን እንዲችሉ ሌላው በአራተኛ ደረጃ ምንድነው የሚለን? ወደ እግዚአብሔር ፍጹም ሙላት ምን እንድትሉ ይላል። ቁጥር 19 ላይ እንዲህ ይላል፣ ጥልቀቱንም ምን ያህል መሆኑን ለማስተዋል ከመታወቅ የሚያልፈውን የክርስቶስ ፍቅር ለማወቅ ትበረቱ ዘንድ ይልና እስከ እግዚአብሔር ፍጹም ሙላት ደርሳችሁ ምን ትሉ ዘንድ። ክብር ለእግዚአብሔር ለአምላካችን ይሁን። ጳውሎስ ለምንድን ነው የምትንበረከከው? ጳውሎስ ይህንን የመንበርከክ እርምጃ ወሰድከው ለምንድን ነው ብላችሁ ብትጠይቁ ቁልፍ ሐሳቦች እነኝ ናቸው። እኛ አሁን እውነት ነው ይህንን ክፍል እዚህ በፊት አጥንተነው እናውቃለን። ታሪኩ ግልጥ ነው። እግዚአብሔር ማለት የእግዚአብሔር ልብ ለኤፌሶን ቅዱሳን ሐሳቡ ለኤፌሶን ቅዱሳን ግልጥ ነው። ታሪኩን ስናነበው ይሄንን እንደ ታሪክ አናምንም። እግዚአብሔር ይመስገን አይደለ? እንደ ትልቅ የእግዚአብሔር የልቡ ምክር እንደሆነ ግን ምን እንላለን? እናምናለን። ድንገት በዚህኛው ዘመን ድንገት በዚህ በእኛ አገልግሎት በእኛ ሁኔታ የኤፌሶን ቤተክርስቲያን ጋር ብዙ የማይመሳሰል ነገር ሊኖር ይችላል። ግን በዚህ ምክር በዚህ የእግዚአብሔር ቃል ሐሳብ አንድ ቁልፍ ጉዳይ እንወስዳለን። ወገኖች ሆይ ለመንፈሳዊ ጉዳያችን የእግዚአብሔር የሆነውን ነገር ለመረዳት የመለኮት የሆነውን ነገር ለማየት አበለ ውስጠኛው ሰውነታችን እንዲጠነክር ከተፈለገ እግዚአብሔር ሊመክረን የፈለገው ቁልፍ ጉዳይ መቼስ እንግዲህ ወደ 1000 ምናምን ዘመናት እኮ አስቆጠርን አይደለ? እና እኛ ህይወት ጋር ወደኛ ጫማ ይሄንን የመለኮትን ምክር ምን ማለት አለብን? ማምጣት አለብን ማለት ነው። ምንድነው መፍትሄው ምንድነው? ስለ መንፈሳዊ ጉዳያችን ስናስብ በጣም ውስጠኛው መንፈሳዊ ነገራችን ሲንገጫገጭ አይደል? አቅም ስናጣ ስንዝል ምንድነው እርምጃችን? እግዚአብሔር የሚመክረን ምንድነው? መፍትሄው ነው የሚለን መንበርከክ ነው። ወገኖች ሆይ የመንፈሳዊ ዝለት የመንፈሳዊ ድካም በትክክል እግዚአብሔር እኛ ውስጥ የጨመረውን ተስፋና ፍጹም ሰላም የሚያደፈርስን ጉዳይ በተለያዩ የሥነ ልቦና መጻሕፍቶች በተለያዩ የነገረ መለኮት ሊቃን የጻፉት መጣጥፎች ምን ማለት አንችልም፣ ማከም አንችልም። ክብር ለስሙ ይሁን። ትልቁ ፈውስ ትልቁ መድኃኒት ምንድነው ካላችሁ መንበርከክ ነው፣ መረታት ነው። መትረፍ እንፈልጋለን አይደል? መዳን እንፈልጋለን አይደል? እንዳንሞት ታውቃላችሁ። እጅ የሚሰጠው እንዳይሞት ነው። በነገራችን ላይ አይደል? የመኖር እድል ፈልጎ ነው ማለት ነው። እኛ በጣም በብርቱ በመንፈሳዊ ሕይወት የመኖር እድል እንፈልጋለን። ቁልፉ የእግዚአብሔር ቃል ሐሳብ የሚመክረን ቃል በቃል ወገኖች መንበርከክ ነው። ብዙ በቤተ ክርስቲያን በቃ ብዙ ነገሮች ሲበላሹ ይሄ በስብሰባ ምናምን አይስተካከሉ፣ እንደውም ይባባሳሉ። ይሄ በውይይት በአጀንዳ በስብሰባ ምናምን መንፈሳዊ ጉዳይ ማከም አትችሉ ወገኖች። ወይ የሚታከሙ በመንበርከክ ነው፣ የሚታከሙ በጸሎት ነው። ክብር ለስሙ ይሁን። እኔ እንዴት እንደሚያደክም ልነግራችሁ አልችልም። ይሄ መንፈሳዊ ነገር ሲበላሽ ይሄ በአጀንዳ ለማስተካከል ስትሞክሩ እንዴት እንደሚያስጠላ ልነግራችሁ አልችልም። የባሰ ውስብስብ ነው የሚሆነው። ወገኖች መፍትሄው መንበርከክ ነው። እንደ ህብረት እንደ ጉባኤ አይደለ? እንደ ግል ህይወት እንደ አገልግሎት በጣም ትልቁ አቅም ወደ እግዚአብሔር ወደሚፈልገው ሐሳብ ለመነዳት ወገኖች ሆይ መንበርከክ በጣም ቁልፍ ጉዳይ ነው። የኤፌሶን ቅዱሳን በልባችሁ ማን ይኑር ነው የሚላቸው አይደለ?
ዛሬ በጣም ልባችን የሚፈልጉ እኔ ለእናንተ ያልነግራችሁ በጣም በርካታ ጉዳዮች አሉ ወገኖች ሆይ፣ በጣም በርካታ ጉዳዮች አሉ። ልባችን የሚፈልጉ፣ ህይወታችን የሚፈልጉ፣ አገሮታችን የሚፈልጉ በጣም የሚያደክሙ የሚያዝሩ ጉዳዮች። በነገራችን ላይ ይውላችሁ ክርስቶስ እኛ ልብ ውስጥ የለም ማለት፣ ክርስቶስ እኛ ልብ ተነሳ ማለት በነገራችን ላይ በጣም ከባድ ነው። አንድ ምሳሌ ልንገራችሁ እንደው በጣም ግልጥ እንዲሆን ማለት ነው። ይሄ ለምሳሌ አሁን ጦር ላይ ውጊያ ላይ ጦሩን የሚመራው ማለት ነው ዋናው ሰው ቢመታ ቢነሳ አይደል? ከዛ ከተዋጊዎች መካከል ወይ ቢማርኩት ወይ ቢሰዋ ማለት ነው። ይሄ ሰራዊት በጠላት እጅ ምን ሊሆን እንደሚችል ማለት ነው። አሳቢ ገብቷችኋል? አሁን ጳውሎስ ክርስቶስ በልባቸው እንዲሆን በልባቸው እንዲቀመጥ በጣም የሚንበረከክበት ቁልፍ ጉዳይ ወገኖች ሆይ መንፈሳዊ ህይወት፣ መንፈሳዊ አገልግሎት፣ መንፈሳዊ እንቅስቃሴ፣ እንደዚህ መንፈሳዊ ጉባኤ፣ መንፈሳዊ ህብረት በሌለበት ልባችን ላይ ክርስቶስ በሌለበት ጉዳይ መንፈሳዊ ነገር እጅግ በጣም ምንድነው አደገኛ ነው። ይሄ በኳልኩሌሽን በእውቀት ምን አናደርገው አይቀመጥም። ምን ማለት አለብን? መንበርከክ አለብን፣ መጸለይ ያለብን። ጌታ ሆይ በልቤ ዙፋን ምን በል ኑር። እና ነገሮች ሁሉ ሲመጡ በየት በኩል ነው የሚረጋገጡልን ማለት ነው? የምናስባቸው፣ የምንከውናቸው፣ የምናደርጋቸው እንዲሆኑ የምንፈልጋቸው ሁሉ ነገሮች በየት በኩል ነው ፍሎ የሚያደርጉ? በክርስቶስ በኩል። በፍጹም ፍቅር፣ በፍጹም ትትና፣ በፍጹም ርኅራኄ ነገሮችን ሁሉ ማድረግ የምንችለው ክርስቶስ በምናችን ሲኖር ነው? በልባችን ሲኖር ነው ወገኖች ወይ እዛ ውጭ ክርስቶስ በልባችን ዙፋን ከሌለ ሁልጊዜ ልባችን ካልተቆጣጠረ ወገኖች ሆይ ብዙ ጉዳዮች አድካሚ ናቸው። ማድከም አይደለም፣ አንዳንድ ጉዳዮች በጣም ነው የሚያስደነግጡት፣ በጣም ነው የሚያስፈሩት። ነገር ሁሉ የሚቀለው ወገኖች ሆይ በክርስቶስ በኩል በልባችን ነገሮች ሁሉ ምን ሲሉ ነው? ሲረጋገጡ፣ ሲከናወኑ ወገኖች ሆይ ፍጹም ሰላም ይሆናል። ክብር ለስሙ ይሁን። ሌላው ለኤፌሶን ጳውሎስ በታሪክ ውስጥ ያየነው ከመታወቅ ያለፈ ይላል አይደል? ከመታወቅ ያለፈ የክርስቶስ ምንድን ይሄ ወገኖች በጣም ትልቅ ነገር ነው። ማገልገል ከፈለጋችሁ በጣም እግዚአብሔር የሚጠላውን አይደለ? በጣም ፍጹም ጌታ የሚጸየፈውን መጽሐፍ መጥላት ከፈለጋችሁ ትልቁ አቅም ኢየሱስ የሆነውን ምን ማለት ነው? ማየት ነው። ያንን የክርስቶስን የፍቅር ጥግ ስታዩ ሰዎችን መቀበል ትችላላችሁ። በነገራችን ላይ አንዳንድ ጉዳዮች እንዴት ነው ፍቃዳችን ከመካከላችን የአመጋገብ እንትናችን እንኳን በፍጹም የተለያየ ነው። የከለር ምርጫችን በፍጹም የተለያየ ነው አይደለ? የተለያዩ መንፈሳዊ አስተሳሰባችን ጭምር የተለያየ ነው። ያ ከመታወቅ ያለፈው የክርስቶስ ፍቅር ካልገዛን በቀር እንዴት ብለን በጣም ቁልፍ ጉዳይ ነው ማለት ነው ወገኖች። ለአገልግሎታችን፣ ለህይወታችን፣ ለኑሯችን ሰዎችን ለመቀበል አቅም ማግኘት ከተፈለገ ከመታወቅ ያለፈው ክርስቶስ ስለኛ የሆነው መሆን እንዴት ለኔ ክርስቶስ እንደዛ ይሆናል?
እንዴት ሰው ለሚባለው ፍጥረት ኢየሱስ እንደዛ ይሆናል? እንዴት መጽሐፍ ሲናገር የምንን መልክ ያዘ ነው የሚለው? የመጨረሻውን ማለት ነው። ሁሉ ፊቱን ያዞረበት ማለት ነው። የኢየሱስ ፍቅር አባቱ ራሱ ፊቱን ምን ያለበት ያዞረበት የተወው ማለት ነው። በጣም ታውቃላችሁ፣ በምድር አገልግሎቱ ብዙ ሰዎች ተፈውሰዋል አይደለ? ብዙ ሰዎች በልተዋል አይደለ? ብዙ ሰዎች ተፈውሰዋል፣ በልተዋል፣ ጠጥተዋል፣ ተጽናንተዋል፣ ብዙ ተገርመዋል፣ ተደንቀዋል። ዝም ብሎ አንዳንድ ጊዜ ሲያልፍ አብረው ዝም ብሎ እየተከተሉ የተወሰነ ሄደዋል ምናምን። አይገርማችሁም? በዛ የሰዎችን ኃጢአት በሰዎች ኃጢአት ላይ የአብን ቁጣ ለማብረድ ኢየሱስ በቃ የሄደበት ማለት ነው። አንድ ሰው እንኳን አረ ለምን አላለም። ይሄ አይን የተገጠመለት አይደለ? እግሩ እንትን ያለለት በጣም ብዙ በቃ ፈውስ የተደረገለት አንድ ሰው አራቱን ወንጌላት ስታጠኑ አንድ ሰው እንኳን ከመታወቅ ያለፈ ነው። አሜን። ይኸውላችሁ ይሄ ፍቅር የተገለጠ ነው። ይሄ በመጽሐፍ በዚህ በቃሉ የተገለጠው ነው። አሁን ማወራላችሁ የኢየሱስ ፍቅር ነው የሚለው ኤፌሶን መጽሐፍ ከመታወቅ ምን ያለ ነው? ያለፈ ነው። ይሄ ወገኖች ሆይ በጣም ሰዎችን ለመውደድ ጌታ የሚጠየፈው ለመጠየፍ ምን ይለናል? አቅም ይፈጥርልናል። ወገኖች ሆይ ታዲያ ለዚህ እውነት፣ ለዚህ አቅም፣ ለዚህ መረዳት ከመታለፍ የሚያልፈውን የክርስቶስን ፍቅር ለመረዳት ነው የሚለውን ጳውሎስ ምን ያስፈልጋል ነው የሚለው? መንበርከክ ነው የሚያስፈልገው። አሁን ይህንን ከመታወቅ የሚያልፈውን የክርስቶስን ፍቅር ለመረዳት ኳልኩሌሽን አይደለም። ታውቃላችሁ፣ በእውቀት ደረጃ በመረዳት ደረጃ ኢየሱስ በቃ የከፈለውን መስዋዕትነት የማያምኑ ሰዎች ጭምር ምን ይላሉ አይደል? በቃ በመስቀል ላይ እንደተሰቀለ እንደሞተ አይደል ያውቃሉ። አንዳንድ ሰዎች ይህንን የክርስቶስን ፍቅር በጣም ተጽዕኖ ፈጣሪ በጎ በሆነ ዘመን በጎ ሰው ምናምን ብለው እኮ ይተርኩታል እኮ ኢየሱስን አይደል? በነገራችን ላይ እስካሁን ድረስ በታሪክ ትናንት የሆነ አንድ ወንድም የሆነ ክላስ ስለ ዓለም ሃይማኖቶች ከ40 ሺህ በላይ ሃይማኖቶች አሉ አለና ያውም በክርስትናው እንትን ማለት ነው ተራክና በጣም የሚገርም ነው። በጣም የሚያስገርም ነው። እነኚህ ሁሉ ሃይማኖቶች ብዙ የራሳቸው ምን አላቸው? እውቀት አላቸው፣ መረዳት አላቸው። ኢየሱስን የትኛውም የእምነት ተቋም እንደዚህ መጥፎ ነው ብሎ የትኛውም ፈላስፋ ተርኮት ተጽፎለት የማያውቅም ተተርኮ የማያውቅም ኢየሱስ አይደለ? ብዙ ሃይማኖት ፈጣሪዎች ሃይማኖትን ወደዚህ ምድር የገለጡ ሰዎች በነገራችን ላይ ብዙ ደካማ ጎኖች አሏቸው። እውነት አይደል? እኔ አሁን አንድ ግለሰብ ምሁር አይደለም እያወራ ያለሁት። አንድን እምነት ምን ያደረገ የፈጠረ ብዙ ተከታዮች ያፈራ ሰውዬ ማለት ነው። ለምሳሌ አሁን እስልምና ነብዩ መሐመድ ምን ባል አይደል? የእስልምና አባት ነው፣ መስራች ነው። እና ብዙ ድካሞች አሉበት አይደል? ራሱ በአንደበቱ የመሰከረው ብዙ ሰዎችም መሰክሩ ማለት ነው። ኢየሱስ በማይቀበሉት ሰዎች እንኳን ምን የለበትም ፈጽሞ ማለት ነው። እንደዚህ አይነት ጌታ መስቀል ላይ ሲውል ምን አልተባለም? አንድ ሰው ከምኑ አልቆመም፣ ከጎኑ አልቆመም። አረ ለምን አላለም? ወገኖች ሆይ ይሄ የኢየሱስ የምንድን ነው? የፍቅር ጥግ ነው። ክብር ለስሙ ይሁን። እኔ ላይ ያለው የአብ ቁጣ፣ እናንተ ላይ ያለው የአብ ቁጣ፣ ሰው የሚባለው ፍጥረት ላይ ያለው የአብ ቁጣ እንዲበርድ ከተፈለገ ኢየሱስ ምን ሆነ አለበት? በዚህ ልክ ለሰው ልጅ ያለውን ፍቅር ምን ማለት አለበት? መግለጥ አለበት።
እና ይሄ እንደዚህ እንዲሳል ከተፈለገ ሆኖ መሆን ለኔ የከፈለው ዋጋ ሰው ለሚባለው ፍጥረት የከፈለው ዋጋ ሁልጊዜ በህይወታችን ይህ ፍቅር እንዲነድ ከተፈለገ ምን ማለት ነው መፍትሄው? ጳውሎስ ቅድመ ሁኔታው ማለት ነው። ቅድመ ሁኔታው መንበርከክ ነው። እግዚአብሔር ይመስገን። ሰሞኑን እዛ ሰፈር በነበረን ባይብል ስቴዲ አንድ ሀሳብ ተነሳ። በጣም በቃ ሁላችንም ያስደነገጠ ማለት ነው። በእድሜያችን ልክ ምን አላለም? አላደግንም። በእድሜያችን ልክ ምን አላለም? አላፈራንም። መንፈሳዊ ቋንቋ አለን እኮ ጌታን እናውቀዋለን እኮ እግዚአብሔር መንግስት ውስጥ እኮ ነው ያለ ነው። ግን ጌታ በሚፈልገው ልክ ፍሬ ግን ምን አላለም? ይሄን ያህል ዓመቴ ነው እንዴ? እና እኔም እነግራቸው ነበርና አሁን በቅርቡ በዚህ ዓመት ትዝ ሲለኝ 19 ዓመቴ ሐሳቤ ገብቷችኋል? ግድ የለም በስጋ አይደለም ደንግዛ ታገል ደንግዛ ገብቷችኋል አይደለ? እና ወገኖቹ ያ እግዚአብሔር የሚፈልገው ህይወት የምንናፍቀው ህይወት እግዚአብሔር ከኛ ህይወት እግዚአብሔር የሚፈልገው ነገር በህይወታችን እንዲገለጥ ካስፈለገ ወገኖች ሆይ በጣም የሚገራርሙ መንፈሳዊ ፍልስፍናዎችን መረዳት አይደለም ቁልፍ ጉዳዩ ማለት ነው። መቼስ እግዚአብሔር እንድናፈራ ይፈልጋል አይደለ? ስለ ፍሬ መጽሐፍ ቅዱስ በግልጥ ያስተምራል። እነኛን ፍሬዎች ደግሞ እኛ እንናፍቃለን፣ እንዲሆኑ እንመኛለን። አንዳንድ ጊዜም እነኛን ፍሬዎች እንዲያፈሩ ብዙ እንትን እናደርጋለን አይደል? እንታትራለን። ግን ወገኖች ሆይ እኔ በጣም የገባኝ ይሄ ትልቁ ሚስጥር መንበርከክ ነው። እግዚአብሔር ይመስገን። ጳውሎስ በቃ ለኤፌሶን ቤተክርስቲያን ቁልፍ ጉዳይ ምን ሆነ ያገኘው? መንበርከክ። ጳውሎስ አቅም የለውም። ይሄ መንፈሳዊ መግቦት አቅም የለውም። ጳውሎስ በማስተማር በመምከር የእግዚአብሔርን ቃል በመገለጥ ብሉያትን የነቢያትን መጽሐፍ ስለ አሕዛብ የተነገሩትን ተስፋዎች አሁን ለኤፌሶን ቅዱሳን መንገድ አይችልም? ይችላል ወገኖች ሆይ። እና ዛሬ እግዚአብሔር በጣም ወገኖች ሆይ እነኚህ በጣም እግዚአብሔር የሚፈልጋቸው ነገሮች በህይወታችን እንዲገለጡ ከተፈለገ ምንድነው ቁልፉ ጉዳይ እያለን ያለው? መንበርከክ አለባችሁ። እኔ በራሴ ላይ እንደዛ አውጃለሁ፣ እንደዛ ወስኛለሁ፣ ደግሞም ሆኖ አይቻለሁ። ክብር ለስሙ ይሁን። በጣም እንደዚህ በአጀንዳ ተሰብስበን ተፋጭተን ብዙ ነገሮች ተበላሽተው ምናምን በኋላ እንደገና ወደ ጸሎት ስመለስ ብዙ ነገሮች ቀለውልኝ አውቃለሁ። ወንድሞችን ስቀበል አይቻለሁ። ክብር ለስሙ ይሁን። በጣም በብዙ የተገፋፋናቸው ወንድሞች ጋር ስንቀባበል አይቻለሁ በጸሎት። በጣም አእምሮዬን በጣም ያስቸገረኝ ጉዳይ መንበርከክ በጣም ረዥም አይደለም ወገኖች፣ ውስብስብ እንዳናደርገው ያን በጣም የከበደንን ጉዳይ ይዘን ይሄው ተረትቻለሁ እኔ አልችልም ብሎ እጅ መስጠት ነው። ክብር ለስሙ ይሁን። እኔ እዛ ጎንደር እያገለገልኩ የሆነ ጊዜ ላይ የፖለቲካው ምናምን በጣም ጦዘና እና በቃ እዛ ደግሞ የማገለግለው ደግሞ ማህበረሰብ የተለያየ ብሔረሰብ የመጣ ነው። አብዛኞቹ የዩኒቨርሲቲ ተማሪዎች ናቸው። እዛ ኦሮሚያ ክልል አሉ፣ ደቡብ አሉ፣ ትግራይ አሉ። በጣም ይገራርሙ በጣም ተወዳጅ የሆኑ ወንድሞች እህቶች ማለት ነው። እና የሆነ ቀን ራሴን ሳገኘው ውስጤ የመጨረሻ ተናግቷል። በነገራችን ላይ ካለቀስኩባቸው ጊዜዎች አንዱ የዛን ቀን ነው። በጣም ፈራው ማለት ነው። አቅም አጣው ማለት ነው። እንደዚህ ቆሞ የእግዚአብሔር ቃል ማካፈል እንዴት እንትን እንደሚላችሁ በቃ የውሸት ማለት ነው። እና እንዴት ነው አሁን በከሌ ፊት እንዴት ነው የምቆመው? ውስጤ ተናጋ። ግን ይሄ ከነገድ ከቋንቋ የሚለው ጥቅስ ጠፍቶኝ እንዳይመስላችሁ። አንዱም ደግሞ የረበሸኝ አንዱ እኮ ነው። በጣም የሚያሳዝን እንዴ ከነገድ ከቋንቋ ተዋሽተናል እያልን ማለት ነው። እኔ ከነገድ አይደለም ከጎጥ ጣጣ ውስጥ ገብቼ በቃ ውስጤ ሲናወጥ ማለት ነው። አስቡት። እና
ወደ ማታ አካባቢ ነው እዛ ህብረት የምናደርግበት ቤት ብቻዬን የሄድኩትና የእውነት ጸለይኩ። ፈጽሞ ለዘላለም ተነቅሎ ሊቀር ክብር ለስሙ ይሁን። በጣም አቅም አለው በጌታ ፊት መሆን። አንዳንድ ጉዳዮች ወገኖች ሆይ በጣም አቅም መንፈሳዊ ጉልበት እንድታገኙ ካስፈለገ በጣም ትልቁ ሕክምና ትልቁ መፍትሄ በቃ በእግዚአብሔር ፊት ምን ማለት ነው እያልና ለእግዚአብሔር ቃል ይሄ አሁን እምላችሁ በህይወታችንም አይተና እጅ ስንሰጥ ስንፈወስ አይደለ? እጅ ስንሰጥ ስንበረከክ ነፃ ስንወጣ አይተናል። ዛሬ ዕለት ከዕለት ላለው መንፈሳዊ ጉዳያችን ከመታለፍ ያለፈውን ከማወቅ ያለፈውን የክርስቶስን ፍቅር ለመረዳት ምን ያስፈልገናል? መመረቅ ያስፈልገናል። ሌላው የመጨረሻው አራተኛው ሐሳብ ምንድነው? ወደ እግዚአብሔር ፍጹም ሙላት ምን እንድትሉ ይላል። ወደ ሙላት ምን እንድትሉ እንድትደርሱ። ይሄ ወደዚህ ሙላት መድረስ ከዚህ ያለፈ ነው። አሜን። ስለዚህ ወገኖች ሆይ ወደ እግዚአብሔር ፍጹም ሙላት ያ የምናፍቀው ክርስቶስ ፍጹም ሲመጣ ወደዛ ሙላት ለመድረስ ምን ማለት ያስፈልጋል? መንበርከክ ያስፈልጋል። ጳውሎስ በደንብ አስቦ የኤፌሶንን ቅዱሳን አይቶ አገልግሏቸው ሁሉም ነገር ተረድቶ ይሄ ጉዳይ ምንድነው አለ? መንበርከክ ነው። ወደ ሙላት እንዲደርሱ ምንድነው ውሳኔ? መንበርከክ ነው። ፍጹም የሆነውን የክርስቶስን ፍቅር ለመረዳት ምን ማለት ነው? መንበርከክ ነው። ክርስቶስ በክብር እስኪመጣ ድረስ ያ እግዚአብሔር የሰጠንን ተስፋ ወደዛ ተስፋ እስክንገባ ድረስ ቁልፍ ጉዳይ ምንድነው ከተባለ መንበርከክ ነው። ወገኖች ሆይ መረታት ይሁንልን። አሜን። የሚያወጣን ይሄ ነው። የመኖር እድል ለማግኘት አይደለ? በመንፈሳዊ ህይወት የመኖር እድል ለማግኘት በጣም መማረክ በጣም ቁልፍ ጉዳይ ነው በህይወታችን ወገኖች ሆይ። እግዚአብሔር ደግሞ ቸር ነው። አሜን። እግዚአብሔር ጸጋ አለው ሊረዳን ማለት ነው። ሲጀመር እግዚአብሔር ይሄንን ምክር እንዲሁ አልመከረንም። ይሄን ሐሳብ እንዲሁ ይሄን የልቡን ሐሳብ እግዚአብሔር አልገለጠም ላይረዳን ማለት ነው። እና ዛሬ መንፈሳዊ ውስጠኛው መንፈሳዊ ነገራችን እንዲበረታ እንድንበረክ እግዚአብሔር ይፈልጋል። ክርስቶስ በልባችን እንዲኖር ወገኖች ሆይ በሁሉ ነገር ቦታ እንዲይዝ ምን ይላል እግዚአብሔር? እንድንበረከክ ይፈልጋል እግዚአብሔር። ያ ፍጹም የሆነ የክርስቶስ ፍቅር ሁሉ ጊዜ በህይወታችን ትኩስ እንዲሆን ካስፈለገ እንድንበረከክ ይፈልጋል እግዚአብሔር። ወደዛ ወደ ሙላት ለመድረስ ምን ይላል እግዚአብሔር? እንድንበረከክ ይፈልጋል። ክብር ለእግዚአብሔር ለአምላካችን ይሁን። አሜን። እነኛ ምዕራፍ 1 ምዕራፍ 2 ያሉትን ይሄ ሁሉ ሐሳቦች ተጨምረው በመንበርከክ ህይወት በጸሎት ህይወት በህይወታችን መፍትሄ እንድናመጣ ምን ይላል እግዚአብሔር? ይፈልጋል እግዚአብሔር። እና በዚህ ልክ እግዚአብሔር ህይወታችን ይባርክ። አሜን። በመንበርከክ ህይወት እግዚአብሔር ይርዳል። አሜን። በግላችን እንደ ህብረት እንደ ጉባኤ እንደ ግልም በእግዚአብሔር ፊት መንበርከክ፣ ነገሮችን በእግዚአብሔር ፊት መተው መጣል፣ ይሄንን በህይወታችን ያብዛልን። እኛ ግን የተሰቀለውን ክርስቶስን እንሰብካለን። እኛ ግን በድል ያረገውን ኢየሱስን እንሰብካለን።